ሃይ ጋይዝ እንዴት ናችሁ? ደህና ናችሁ ወይ? ከዚህ በፊት ባሉት ቪዲዮዎች የሁላችሁም ኮሜንት ላይ ሃይ ዩቲዩብ አትበይ ለምን ታያለሽ እኛ እያለን ብላችሁኛል። ለዛ ከዛሬ በኋላ ሃይ ጋይዝ ሃይ ውድ ተመልካቾቼ ብለን ነው የምንቀጥለው እና ዛሬ በዚህ ቪዲዮ የምናወራው ምንድነው ኢንስታግራሜ ላይ እዚህ ጋር ሊንክ አደርግላችኋለሁ። እሱ ላይ ስቶሪ አድርጌ ነበር። የምትፈልጉ ሰዎች እዚህ ላይ ጥያቄ ጠይቁኝና እነሱን ጥያቄዎች እመልሳለሁ ዩቲዩብ ላይ ብዬ ነበር። ትንሽ ቆይቷል እንደዚህ ካረኩ፣ ነገር ግን ሰብሰብ አድርጌ ይኸው ዛሬ እሱን ቪዲዮ ልሰራላችሁ ነው። ከአሁን በኋላም ጥያቄ ካላችሁ ኢንስታግራሜ ላይ ኪወንዴ በየ2 ሳምንት አንድ ያደርጋለሁ። እዛ ላይ የምታደርጉልኝን ጥያቄዎች ዩቲዩብ ላይ የምናመጣው ይሆናል ማለት ነው። እና ከጥያቄዎቹ ስንጀምር አንደኛው እንዴት ነው ጎበዝ ተማሪ መሆን የምችለው እና ፍሬሽ ተማሪ ነኝ ፈርስት ሴሚስተር በደንብ አንብቤያለሁ ይላል። አይ ቲንክ ይሄ ጥያቄ ፖይንቱ ግሬዶችን እንዴት በደንብ ጥሩ ማድረግ እችላለሁ ነው። ግን ጎበዝ የሚለው ራሱ ኢትስ ቬሪ ስፔሲፊክ፣ ሁላችንም ጋር የተለያየ ትርጉም ነው ያለው። ለአንድ ሰው ጎበዝ መሆን ማለት ጥሩ ውጤት ማምጣት ነው። ለአንድ ሰው እየሰራ መማር ነው። ለአንድ ሰው ስራውን መስራት ነው፣ ትምህርቱ መማር አይደለም። ለአንድ ሰው በጣም ብቻ ብዙ ዴፊኒሽን አለው እና እናንተ የምር ግሬዳችንን ማስተካከል እንፈልጋለን የምትሉ ከሆነ አይ ቲንክ ለምን ይከብዳችኋል? ኤቭሪዴይ የምታነቡ ከሆነ እኔ ካምፐስ ተማሪ ለሚገቡ ብዬ የሰራሁት ቪዲዮ አለ፣ ሊንክ አደርግላችኋለሁ እዚህ ጋር። እሱ ቪዲዮ ላይ በቃ ስናገር ነበር 5 ዓመት ወደኋላ ተመልሼ እንደገና እድሉ ቢሰጠኝ ፍሬሽማን ሆኖ መጀመር በጣም ብዙ ነገሮች አስተካክል ነበር ስል ነበር እና ይሄ አንዱ ነው፣ ፕሮክራስቲኔት አለማድረግ። በእውነት ፕሮክራስቲኔሽን ድሮ ጀምሮ ይዘን የመጣነው ነገር ስለሆነ በአንዴ እንተወው ስንል በጣም ይከብደናል እና አትሊስት ካምፓስ ከገባችሁ ፍሬሽማን ቢከብዳችሁ ሰከንዴሪ ሻሻል ሰዲር እያላችሁ እየተሻሻላችሁ ነው የመጣው እና ፕሮክራስቲኔት አታድርጉ። በቃ ፕሮክራስቲኔት አለማድረግ ኢዝ ዘ ሶሉሽን ነው የምለው። ደግሞ ፕሮክራስቲኔት ሳታረጉ ኤቭሪዴይ አጥንታችሁ ከዛ ደግሞ ፈተናም ሲደርስ ሪቫይዝ አድርጋችሁ ጥያቄ ሰርታችሁ ከገባችሁና ውጤታችሁ ጥሩ ካልሆነ እናንተ ምንም ማድረግ አትችሉም። በቃ ያቀማችሁ ሞክራችኋል። you have to accept that ኦኬ። ነገር ግን ምንም ሳታጠኑ ፕሮክራስቲኔት አድርጋችሁ አንድ ሌሊት አንግታችሁ ውጤታችሁ ብዙ ጥሩ ማይሆን ከሆነ ግን ጥፋቱ እናንተ ነው እና ፕሊዝ ፕሮክራስቲኔሽናችሁን አቁሙ እና ለዚህ ጥያቄ መልሱም ፕሮክራስቲኔት አለማድረግ እና ከስር ማንበብ። ብዙ ሰዓት አይወስድም ከስር ሲነበብ። በየቀኑ ትንሽ የሆነ 1 ሰዓትን ብትሰጡት 30 ደቂቃን ብትሰጡት ኤቭሪዴይ ቀስ እያላችሁ ጥሩ ነገር ይሆንላችኋል። ስፔስ ሬፒቲሽን የሚባል ነገር አለ። ዛሬ አንድ ነገር አንብባችሁ ነገም ሪቫይዝ ማድረግ፣ ከነገ ወዲያም ሪቫይዝ ማድረግ። ከዛ ያን ነገር ሪቫይዝ ባረጋችሁት ሪፒት ባረጋችሁት ቁጥር አይምሯችሁ ውስጥ ይቀመጣልና ያን ፈተና ስታዩት ብትቆዩ ምን ብትሉ ምንም የማስታወስ አቅማችሁን ይጨምርላችኋል። ለስፔስ ሬፒቲሽን በጣም ብዙ ቪዲዮ አለ ዩቲዩብ ላይ፣ እሱንም ብታዩ የሚረዳችሁ ይመስለኛል። ሁለተኛው ጥያቄ how did you become so confident when in reality you're this ugly? a genuine question ይላል። ኢግኖር እናደርገዋለን። ይሄን ጥያቄ ጓደኞቼ ጥያቄ ስለሆነ ብዙ ነሰሰሪ ጥያቄ ነው ብዬ አላስብም። እና ደግሞ ኮንፊደንት እና መልክ የሚገናኝ ነገር አይደለም። በዛው ይሄን ሀሳብ አድረስ ለማለት ያህል ሰው ናቹራሊ ቆንጆ የሆኑ ብዙ ሰዎች አሉ አይደለ? ከዛ ደግሞ እንደዛው ውበታቸው ላይ ደግሞ አስተሳሰባቸውን ስታዩ በጣም ያስጠላችሁ ሰዎች ይሉ ማለት ይሄን መልክ ለስንት ሰው ቢሰጠው ስንት ጥሩ ነገር ይኖር ነበር ምንባቸው በጣም ብዙ ሰዎች አሉና ኮንፊደንስ ስለ መልክ አይደለም። ኦኬ መልክ ቢኖራችሁ ባይኖራችሁ መልክ የሆነ ይመጣል ይሄዳል፣ ስናረጅ የሚጠፋ ነገር ነው። ያን ያህል ኢምፖርታንት አይደለም። ነገር ግን እናንተ ኮንፊደንስ ማለት በየቀኑ am I doing something to become the person that I want to be? ትንሽ የሞከርኩ ነው ወይ? የሚፈልገውን ሰው እየሆንኩ ነው ወይ? አይምሮዬ የሚያስበው እንዴት ነው? ኦፕን ነኝ ወይ? ጥሩ ነገር አስባለሁ ወይ? ከሰው ዝም ብዬ መጥፎ ነገር ነው ወይ ማየው ምናምን። እነዚህ የሚሉትን ነገሮች ራሳችሁን ኮስችን አድርጋችሁ ከሰው ዝም ብላችሁ ጥሩ ነገር እያወሩ መጥፎን የምታዩ ሰዎች ከሆናችሁ፣ አሁንም ሰው ዝም ብላችሁ ምንም ሳያደርጓችሁ ሰው የምትጠሉ ከሆናችሁ፣ ከዛ ደግሞ ምንም ስራ ሳይኖር ቁጭ ብላችሁ ሰው ስታሙ የምትሉ ሰዎች ከሆናችሁ ለሰው ሳይሆን ለራሳችሁ ራሱ በጣም ሊከብዳችሁ ይገባል። እና ፖይንቱ እንዳረሳው ያህል ኮንፊደንስ is never about looks። ኮንፊደንስ በራሳችሁ ጥሩ ስሜት እንዲሰማችሁ በቃ you just need to try። ከዛ በኋላ በሞከራችሁ ቁጥር ስለራሳችሁ ጥሩ ስሜት ይሰማችኋል። ኦኬ እና ኮንፊደንስ እና መልክ የሚገናኝ ነገር የለውም ለማለት ነው። ሶስተኛው ጥያቄ how are you this gorgeous ይላል። እሱም it's a very personal question. thank you very much። ጓደኞቼ ናቸው by the way፣ ሌላ ሰው እንደዚህ አይለኝም። አራተኛ for a CS or IT graduate what kind of portfolio ቢኖረው ጥሩ ነው ትያለሽ to be ready for the job market? ይሄን ነገር ያየሁት ያው በቅርብ ተመረቅን አይደል? ስራም ምናምን ስንፈልግ ስናየው ሰው በጣም የሚያዩት ማለት of course GPA ማተር ያደርጋል፣ ግን ከGPA በላይ የሚያዩት it's your experience። እና እየተማራችሁ ኤክስፒሪየንሳችሁን ቢልድ ለማድረግ በጣም ሞክሩ። ፍሪ ኮድ ካምፕ የሚባል ነገር አለ። ሌላም ሜጀር እየተማራችሁ ኮድ ማድረግ መማር የምትፈልጉ ከሆነ ፍሪ ኮድ ካምፕ ነፃ ነው፣
ፍሪ ነው ያው ከስሙ እንደምታዩት። ከዛ በኋላ ከሱ ላይ የተማራችሁ እዛው ሰርቲፊኬት ከሰጣችሁና ሙሉ ብዙ ነው መሰለኝ አይ ቲንክ ያሉት እና ከሁሉም ሰርቲፊኬት ሰጥቶ አይ ቲንክ ከፍሪ ኮድ ካምፕ ሁሉንም ጨርሳችሁ ሰርቲፊኬት ስታገኙ በጣም ሬኮግናይዝ ነው የምትሆኑት ሀገር ውስጥ ሳይሆን ኢን ጀነራል ኢንተርናሽናሊ ፍሪ ኮድ ካምፕ ላይ ሁሉንም ጨርሻለሁ ካላችሁ በጣም አሪፍ ነው የምትሆኑት እና ክላስ የምትማሩት ነገር አስተማሪ የሚያስተምራችሁ ነገር ምናምን ዝም ብላችሁ ለፈተና ለፕሮጀክት ምናምን ብቻ እየተጠቀማችሁት ለራሳችሁ እየጠቀማችሁ ካልመሰላችሁ እዚህም ዌብሳይት ላይ ገብታችሁ በራሳችሁ መለማመድ ትችላላችሁ። ፕላስ ደግሞ በጣም ብዙ ዩቲዩቦች አሉ፣ ዌብሳይቶች አሉ እየገባችሁ እዛ ላይ የራሳችሁን ፕሮጀክቶች መስራት ምናምን ኤክስፒሪየንስ ለመሆን ማለት ነው እና ኢንተርንሺፕ ደግሞ እና ፍሪ ወርክም ላይ ኢንስታግራምም ላይ ሊንክዲን ላይ የምትፈልጉትን ካምፓኒ እየገባችሁ ፎሎ አድርጉ። ኢንተርንሺፕ ሲያወጡ ኢንተርንሺፑን ሄዳችሁ ፐርሲው ማድረግ ትችላላችሁ ማለት ነው እና አይ ቲንክ ስትመረቁ ከጂፒያችሁ በላይ ማተር የሚያደርገው ኢትስ ዩር ኤክስፒሪየንስ። ምክንያቱም ለእነሱ ከውጤታችሁ በላይ ስራውን እንዴት መስራት ይችላሉ፣ ስራውን በደንብ መስራት ይችላሉ ወይ የሚለው ነው ሞረፌኛ ሜጀር ላይ ሲፈለገ የነበረው። ስለሌላው እኔ እንጃ፣ ግን ብዙ እንደዛ ነው የሚሆነው። ኢንተርንሺፕ በጣም ቫልዩ ያለው እና እሱ ላይ ፎከስ ታረጉ ጥሩ ነው። አምስተኛው what did you want to be when you were a child? what was your dream job? እኔ ታውቁታላችሁ ድሮ ብዙ ሰው የሚያቀኝ እንደውም እንዴ ሜዲሲን አይደል የተማርሽው ዶክተር ነሽ ብዬ ነበር ማስበው ምናምን ይለኛል በጣም ብዙ ሰው እና እኔ ዶክተር ነበር የምፈልገው ግን ኢንጂነሪንግ ገባው። ሁለተኛ ምርጫ ኢንጂነሪንግ ነበር ገባው ግን it's not bad you know አንዳንድ ነገር ትሞክራላችሁ የቻላችሁትን ከዛ ደግሞ እግዚአብሔር በቃ እሱ ነገር አይደለም ለእናንተ የምፈልግላችሁ ይሄ ነው ካላችሁ what can you do እና እኔ ዶክተር ነበር የምፈልገው ግን I'm not a doctor ነው። አሁን ኢንጂነሪንግ ኤሌክትሪካል ኤንድ ኮምፒውተር ኢንጂነሪንግ ነው የጨረስኩት። ብዙ ሰው ምንድነው ሜጀርሽ ይለኛል ኢንስታግራምም ላይ ቲክቶክም ላይ ኤሌክትሪካል ኤንድ ኮምፒውተር ኢንጂነሪንግ ነው የተማርኩት። ቀጣዩ ጥያቄ why do a human brain actively seeks information that supports their belief? እኔ የሚመስለኝ አሁን ለምሳሌ ማናችንም ትክክል አይደላችሁ መባል አንፈልግም አይደል? የሆነ 6-7 ሰው ሆነን እየተከራከርን 5ቱም ሰው የኔን ሀሳብ ቢቃወም እና እኔ ሰፖርት ማድረገው ሀሳብ ራሱ ልክ እንዳልሆነ ባክ ከዛ 5 ሰው ተቃውሞኝ አንድ ሰው ከኔ ጋር ቢስማማ ያን ሰው ነው ኦፍ ኮርስ በጣም ደስ ብሎኝ ፐርሲው ማድረገው። ምክንያቱም ማናችንም መሳሳት አንወድም። እንደገና አይምሮአችን ደግሞ ዲስኮምፎርትንም አይወድም። የሆነ ባለንበት ነው ብንቀጥል ደስ የሚለን ለኛም። ከዛ አዲስ ነገር ሲፈጠር ቼንጅን እንፈራለን ብዙዎቻችን እና ሰውም ሲቃረነን ቼንጅ ነው፣ ቦታ ስንቀይርም ቼንጅ ነው። ከአንድ ኢንቫይሮንመንት ወደ ሌላ ኢንቫይሮንመንት ስንሄድ አሁን ከትምህርት ተማሪ ነበር ከትምህርት ወደ ስራም ሲሄድ ቼንጅን ያስፈራል ምናምን እና አይ ቲንክ the human brain አዲስ ነገር ሲፈጠር በጣም ያስፈራል። ግን at the end of the day ደግሞ it's nice we have to be open to listen to other people's opinions። ከዛ ደግሞ ልክ ካልሆንን ደግሞ ልክ አይደለንም ማለት ጥፋት አይደለም። አዲስ ነገር ተማረን አትሊስት ያ ማሰብ አስተሳሰቤ ልክ እንዳልነበር ጥሩ ነው ብዬ ይሄን አስተሳሰብ መውሰድ ቻለሁ። እኔ በጣም ብዙ እንደዚህ ነገሮች አሉኝ ሳስብ በቃ ጓደኞቼ ቁጭ አድርገው የሚሰዱኝ እንደዚህ ማሰብ የለብሽም ልክ አይደለም ይሉኛል። ትንሽ ሰዓት ይወስድብኛል እሱን ፕሩቭ እስካደርጋቸው ማለት ልክ ነኝ እላለሁ፣ እናድዳለሁ፣ ተውት እላለሁ ከነሱ ጋር ላወራን በሱ ቶፒክ ምናምን። ግን የሆነ ሰዓት ባለፈ ቁጥር የሚሉኝ ነገር ይሄ ነገር ፖይንት አላቸው በራሴ ደርሶ እስክማረው ማለት ነው። ለምሳሌ ያሉኝን ነገር አልሰማ ብዬ ከዛ የምር እኔ ላይ ተፈጥሮብኝ ሳየው ይሄ ነገር ልክ ናችሁ በቃ እሺ አምናችኋለሁ ምናምን ምለው ከሆነ በኋላ ነው እና አይ ቲንክ the human brain ሁሌ የራሳችንን ሀሳብ ሰፖርት የሚያደርግልን ሰው እንወዳለን ግን ደግሞ ጥሩ አይደለም። ኦፍ ኮርስ ጓደኞቻችን ሰፖርት ሊያደርጉን ይችላሉ ላያደርጉንም ይችላሉ ግን ፖይንት አላቸው ወይ ብሎ ማሰብ አይ ቲንክ በጣም ጥሩ ነገር ነው። ከዛ ቀጣዩ please make a vlog YouTube video for your last year more of a request than a question። ይሄን ሰርቼላችኋለሁ ብዬ አስባለሁ። እዚህ ጋር አስቀምጥላችኋለሁ። vlogም ሰርቻለሁ፣ የግራጁዌሽን ዴይ የፋይናል ዊክም ሰርቼላችኋለሁ። ለዛ እነሱን ሄዳችሁ ማየት ትችላላችሁ። ቀጣዩ does it feel weird recording and using social media in this type of community? እኔ እግዚአብሔር ይመስገን ለምን እንደሆነ አላውቅም ብዙ ሰው መጥፎ ኮሜንት የለም። አንዳንድ ከስንት አንዳንድ ነው ያለው ግን መጥፎ ኮሜንት ሲኖር ነው the problem አይደለ? በጣም ሄት ኮሜንት ሲኖር እኔ እንግዲህ እንደማወራው ከሆነ መቀጠል ነው የሚመስለኝ። በጣም አውት ዊርድ ሰው ላይ የሰደባችሁ ቪዲዮ መስራት ምናምን ግን as long as ለእናንተ መጥፎ ነገር አደረኩ ብላችሁ እስካላሰባችሁና እናንተ ፐርሰናል ግሮዛችሁን ሲክ እያደረጋችሁ እስካላችሁ ድረስ ምንም ዊርድ ቢሆንም አይ ቲንክ ፐርዚስት አድርጎ መስራት ጥሩ ይመስለኛል። ግን እኔ እስካሁን መጥፎ ኮሜንት አልገጠመኝም፣ ብዙ አልገጠመኝም እና ደግሞ ያልገጠመኝ ነገር ላይ እንትን ነው ብዬ ማውራት ትንሽ ስለሚከብደኝ ይሄኛው አይ ቲንክ ኢትስ ዊርድ። ግን ምንም ሰው ሄት ቢያደርግም ለእናንተ ጥሩ ነው ብላችሁ ካሰባችሁ ሰው የሆነ ሰዓት ላይ እኮ ይደክመዋል ሄት ማድረግ ማለት ዛሬም ተሳድቦ ነገም ተሳድቦ የዛሬ ሳምንት ተሳድቦ አይችሉትም። ለዛ ትንሽ ጊዜ ነው ይሉላችሁና ይተዋችኋል። ከዛ እናንተ የምትፈልጉትን ነገር ፐርሲው ማድረግ ትቀጥላላችሁና እናንተ የምር የምፈልገው ነገር ነው ይጠቅመኛል የምትሉት ነገር ካለ ሰው ምንም ይበል ማድረጋችሁን እንዳትተው ብዬ ነው ማስበው። ቀጣይ how has life been? has your goal of joining medicine changed? እኔ I think
የገባውበት ሜጀር ኢትስ ቬሪ ናይስ ኮምፒውተር ኢንጂነሪንግ ላይ ነው። ስትሪም ትመርጣላችሁ። ኤሌክትሪካል ኤንድ ኮምፒውተር ኢንጂነሪንግ ስትገቡ 4ኛ ዓመት ላይ ስትሪም ይመረጣል። ኤሌክትሮኒክስ፣ ፓወር፣ ኮምፒውተር እና ኮሚዩኒኬሽን። ከዛ ከነዚህ ውስጥ ደግሞ የቀረውን 1 ዓመት ስፔሻላይዝ ታደርጋላችሁ። ኢንተርንሺፓችሁ የምትወጡት በሱ ነው ምናምን እና እኔ ያለሁት የተማርኩት ኮምፒውተር ነው፣ ኮምፒውተር ስትሪም። ስለዚህ ቤዚክሊ ኮምፒውተር ኢንጂነሪንግ ነው። ግን 4 ዓመቱን ሁለቱንም አብረው ነበር ሲያስተምሩን የነበረው። ለዛ ብዙ ለውጥ የለውም። 4 ዓመት አንዴን ተምራችሁ 1 ዓመት ስትሪም ስለተቀየረ እኔ ብዙ ለውጥ አለው ብዬ አላስብም። እኔሁ ብቻ ከዛ ወጥቼ አይ ቲንክ ኮምፒውተር ኢንጂነሪንግ በጣም ይፈለጋል። ሶፍትዌር ነገር ነው ሞስትሊ። ሶፍትዌር ደግሞ በጣም የሚፈለግ ነገር ነው አይ ቲንክ ብዙ ካምፓኒዎች ውስጥ እና እኔ ኦፍ ኮርስ በቃ ተመሪው ጨርሻለሁ። ግን አም ፓሽኔት አባውት ኢት በጣም አሪፍ ነው ምናምን አይደለም። ግን አይ ሪሊ ቢሊቭ ዳት እግዚአብሔር እዚህኛው ላይ ቢሆን አሪፍ ትሰሪበታለሽ፣ ላንቺም ይሄ ይጠቅምሻል። ፕላስ ደግሞ እኔ በጣም ብዙ ነገር ነው የምፈልገው እንደምታውቁት። አንድ ነገር ብቻውን ትምህርቱን ብቻ ተምሬ ጨረስኩ ቢባል እኔ በእውነት ግራጁዌት ባረግ ለኔ ኦፍ ኮርስ የሁላችንም ዴፊኒሽን ይለያያል። ግን ለራሴ አይ ዋዝ ሰክሰስፉል ኢናፍ ብዬ ማውራት አልችልም። ምክንያቱም ካምፐስ ስገባ በጣም ብዙ ነገር ነው ያሰብኩት። ሶሻል ሚዲያውን መተው አልፈልግም፣ ክላሱን መተው አልፈልግም፣ ኢንተርንሺፕ መስራት ፈልጋለሁ፣ ትራቭል ማድረግ ፈልጋለሁ። ብዙ ነገር ነበር። ትራቭል ብቻ ነው ያደረኩት። አትሊስት 3 አሪፍ ነበር እና አይ ቲንክ ሜዲሲን ኢንጆይም ባረግ እነዚህ ነገሮች ማድረግ የምችል አይመስለኝም ነበር። አይ ዶንት ኖ እግዚአብሔር ጋድስ ፕላን እና በእግዚአብሔር ፕላን አንገባም። ግን አም ቬሪ ሳቲስፋይድ ዊዝ ማይ ላይፍ ራይት ናው። ቀጣዩ can someone make money with YouTube በጣም ይሰራል። እኔ ገና አሁን ዛሬ ማለት ነው ይሄን ቪዲዮ ሰራላችሁ ስል 3950 ዋች አወር ነበርኩ ከ4000 ውሻችን እየረበሸ ነው በጣም ይቅርታ። ዋች አወሩ 4000 ከሞላ በኋላ ነው መከፈል የሚጀምረው። ትንሽ ነው ይቀረኝ። ከተከፈለኝ በኋላ ደግሞ ሰፊ ቪዲዮ ሰራላችኋለሁ። ትንሽ አሪፍ ብር ላገኝበት ብቻ እንጂ ሰራለሁ። ግን ከሌላ ሰው ስንሰማ በጣም good amount of money ነው ሜክ የሚያደርጉት በዶላርም ስለሆነ በጣም አሪፍ ነው የሚሰሩት። እግዚአብሔር ይርዳኝና እዛ ልድረስ አሪፍ ቪዲዮ ሰራላችኋለሁ። If you ever get a chance to go to other country for living, would you go? How active are you on your religion? ሁለት ጥያቄ ነው። የመጀመሪያው ዩሮፕ ብሄድ በጣም ነው ደስ የሚለኝ በእውነት። ዩሮፕ ሄጄ መኖር አይደለም ማስበው፣ ግን 2 ዓመት 3 ዓመት ምናምን ዩሮፕ ሀገር ሄጄ ብኖር፣ በረዶ ያለበት ሀገር ዩሮፕ በረዶ አለ ይኖራል አይጠፋም። ፓሪስ ምናምን ሄጄ ብኖር፣ ኤሚሊን ፓሪስ ህይወቷን ብኖረው። ቤዚክሊ ኤሚሊን ፓሪስን ካወቃቸው that's my dream life። በቃ ሳየው እየሰራች ነው፣ ጥሩ ህይወት አላት፣ ጥሩ ኮሚዩኒቲ አላት፣ ፍሬንች ትሞክራለች፣ መጨረሻ ላይ ቻለች እና እንደውም ፍሬንች ኤምባሲ ስፖንሰር ቢያደርገኝና ፓሪስ ብትወስደኝ በጣም ደስ ይለኛል። ቲክቶክ ቢሆን ፍሬንች ኤምባሲን ታጋርጉ ትላችሁ ነበር፣ ግን this is not TikTok anymore። በጣም ፈረንሳይ ሀገር ብሄድ፣ ፓሪስ ብሄድ፣ ዩሮፕ ብሄድ በጣም ደስ ይለኛል። ግን ለመኖር አልፈልግም። ግን I want to be a person who lives and travels። በጣም ትራቭል ማድረግ ፈልጋለሁ። የመጀመሪያ ጎሌ ብሩ ቢሰጠኝ ቢስተካከልልኝ ፓሪስ ሄጄ ብመጣ ነው ደስ የሚለኝ። ቀጣዩ ምንድነው የሚለው how active are you on your religion? እግዚአብሔር ይመስገን ጥሩ ላይ ነኝ ብዬ አስባለሁ። በቃ እኔ እንጃ ብዙ አክቲቭ አይደለሁም፣ ነገር ግን I really do have faith in my heart. You know every time ቤተክርስቲያን መሄድ ሰው አይደለሁም፣ ግን at least እሁድ ላለመቅረት ሞክራለሁ። You know one step at a time የሚለው አባባል ላይ I'm very heavy on that። አልቀርም ቤተክርስቲያን እሁድ ግን ጸልያለሁ። every day ሞክራለሁ ለመጸለይ። በጣም ይከብዳል እሱ ራሱ በስማም በጣም 24 ሰዓት ኖረን 10 ደቂቃ ለመጸለይ በጣም ነው የሚከብደው። አይ ኖ ግን በቃ I just try to get close to ፈጣሪ እና በጣም ጎበዝ አይደለሁም። ከ1 እስከ 100 ቢሰጠኝ አይ ቲንክ 50 በልጣለሁ። 50 አላንስ ግን 50 በልጣለሁ። ቁጥሩን አላውቅም ስንት ላይ እንዳለው። ቀጣይ house graduation preparation doing you how does it feel the thought of it? graduation አለፈ 2 ሳምንት ሆነኝ ከተመረኩ። ያስፈራል ጋይስ አልዋሻችሁም በእውነት after graduation life ምንድነው የሚሆን? በጣም ብዙ ኦፕሽን መኖሩን የተቸገርነው በጣም ማለት በቃ ምን ላርግ፣ የቱን ስራ አፕላይ ላርግ፣ የት ልግባ፣ መስራት ፈልጋለሁ ወይ ማስተርስ መማር ፈልጋለሁ ወይ ከቤት ነው ወይ መስራት ፈልገው መውጣት ነው ወይ ፈልገው እዚህ ሀገር ነው ወይ መቀጠል ፈልገው do I want to go out? በጣም ብዙ ኦፕሽን ያለውና በጣም ያስፈራል life after graduation። ግን I'm praying የሆነች ልጅ መጣችልኝ ቲክቶክ ላይ እና remember የዛሬ 2 ዓመት በጣም ሲያስጨንቃችሁ የነበረው ነገር አሁን ምን እንደሆነ ላታውቁትም ይላል። እኔ ዛሬ 2 ዓመት በቃ ሰርኪዩት እንትን ሆነ ኤሌክትሪካል ማሽን አውራዲስ እንትን አረገ ነበር ጭንቀቱ። አሁን ዝም አይለኝም እና በቃ this too shall pass። የዛሬ ዓመት በጣም አሪፍ ስታተስ ላይ ነው መሆነው ብዬ አስባለሁ። ከእግዚአብሔር ጋር ጥሩ ቦታ ሆናለሁ ብዬ አስባለሁ። የፈለኩትን ነገር በደንብ ፊገር አውት አድርጌ እሱ ላይ እሰራለሁ ብዬ አስባለሁ። ጋይስ የዛሬ ዓመት አፕዴት ሰጣችኋለሁ። ግን ያስፈራል፣ ለሁላችንም ነው የሚያስፈራው እና አይ ቲንክ ኢትስ ኖርማል። እኔ ብቻ አይደለሁም ሁሉም ሰው ነው። ኢትስ ኦኬ ሁሉም ሰው ነው ብዬ አይደለም መጽናናው፣ ግን በቃ የሚያስፈራ ነገር ነው። ቼንጅ ነው። ቅድም ጥያቄው ላይ እንዳወራ ነው ዘ ሂውመን ብሬን ቼንጅ ሲመጣበት በጣም በቃ ግራ ይገባዋል። የለመድነውን ነገር መተው እንፈራለን እና እንግዲህ አዲስ ቼንጅ ነው ያስፈራል። ግን እስኪ እኔውና ደግሞ we'll see how it goes። ቀጣዩ ቪዲዮ what's your biggest regret of your life?
ወይ እግዚአብሔር ይመስገን ምንም ሪግሬት የለኝም። ምን ማይ ላይፍ በጣም ጥሩ ህይወት ነው የኖርኩት። ከሪግሬት የራቀ ህይወት ነው የኖርኩት። ቢካዝ ሪግሬት ከድሮ ጀምሮ ሳስበው እንደሱ የሚያስጠላኝ ነገር የለም። በቃ እኔ ምንም ነገር ይፈጠር ማይ ላይፍ ሪግሬት ማድረግ አልፈልግም። እና ከሰው ጋር ከተጣላችሁ if you need to apologize አድርጉ። የሆነ ነገርን ፐርሲው ማድረግ ፈልጋችሁ ቢሳካም ባይሳካም በቃ try your hardest ያን ነገር ፐርሲው ለማድረግ በዛም ብላችሁ ሞክሩ። ካልሆነ ግን አልሆነም that's not going to be regret በቃ ያልሆነው ነገር ነው ብላችሁ አይምሯችሁ አክሰፕት እንዲያደርገው እንዲሆን አድርጋችሁ regret ካለ ደግሞ is there any way you can fix it የሚለው ያሉን ችግር እየታሰበ አይኖርም። ወደ መፍትሄው ነው የምንሄደው እና መፍትሄ የሚመጣበት መንገድ አለ ወይ ብላችሁ ታስባላችሁ። ከሌለ በቃ አክሰፕት አድርጉት። ምንም ማድረግ ስለማይቻል አክሰፕት አድርጋችሁ you move on። መቀየር የምትችሉበት መንገድ ካለ ግን ለመቀየር ሞክሩ። what book should we read and how can we create the habit than scrolling on TikTok? አሁን currently recommend ማድረገው መጽሐፍ honestly የለም፣ ግን TikTok ላይ ስክሪንሾት ያደረኳቸዋለሁ እዚህ ጋር አስገባላችኋለሁ። ቀጣይ አነባችኋለሁ ብዬ ያስቀመጥኳቸዋለሁ። ካነበብኩ honestly በጣም ቆይቻለሁ። because በቃ last year በጣም እንትን ነበር፣ ኤግዚት ነበር፣ ፋይናል ነበር፣ ቲሲስ ነበር እና ምንም ሰዓት አላገኘሁም እና እነዚህን አነባለሁ ብዬ እያሰብኩ ነው። አንብቤ ደግሞ ከነዚህ ውስጥ በጣም አሪፍ ነው የምለውን ለእናንተ ቡክ ሪቪው ቪዲዮ ሰራላችኋለሁ። እና አይ ቲንክ ቲክቶክ ላይ ስክሮል ማድረግ እንዴት ነው የሚጠፋው የሚባለው ነገር እኔ ራሱ ላስት ዊክ እግዚአብሔርን ልረፍ አንድ ሳምንት ብዬ ቲክቶክ ስክሮል ሳረግ የዋልኩ ቀን ራሴን አሞኝ ነው የምተኛው። ከዛ ጠዋት 3 ሰዓት ነው የምነሳው። ጠዋት 3 ሰዓት ስነሳ ደግሞ ለእኔ በቃ ቀኑ አልቋል። ምንም ቢካዝ ፕሮዳክቲቭ አወሮቼ ጠዋት ናቸው። ጠዋት ጀምሮ ነው ያለው። ጠዋት እስከ 4 ሰዓት ምናምን እስከ 4 እስከ 5 ነው። ከሱ በኋላ አይምሮዬ ብዙ እንትን አይደለም እና ጠዋት 3 ሰዓት እንቅልፌ ከተነሳው በቃ ፌቨን ቀንሽ አልቋል። ምንም አትሰሪም ፊልም ይበት አንደኛው ላለው እንዲሁ ስባዝኑ ላለው ቀን ያልቃል። እንዲሁ እየተበሳጨተኛለሁ እና አይ ቲንክ በቃ ለራሳችሁ ነው እንትን ማለት ያለባችሁ። ስክሮሊንግ ኦን ቲክቶክ is giving you nothing። ለመዝናናት ለማረፍ ከሆነ ደግሞ ኦፍ ኮርስ ኢትስ ናይስ፣ ግን ሙሉ ቀን ስክሮል ማድረግ ገና we're so young ቲክቶክ ላይ ስክሮል አድርጎ ለመዋል we have lots of things to do እና በቃ እኔ እንደዛ ስውል ራሴን እየተሳደብኩ እንደምንም በቃ ወይ ተኛለሁ። ብተኛ ይሻልሻል አትሊስት ጠዋት በጊዜ ትነሻለሽ ይቀር ምናምን ብዬ ብተኛ ይሻለኛል እና አይምሮ ይደነዛል በጣም ስክሮል ሳደርግ። that's the problem። እናንተ አላቅም honestly፣ ግን don't do that። ስክሮል አታርጉ። it's not nice። ሙሉ ቀን በተለይ it's not nice። ግን በቃ የሆነ ነገር ሰርታችሁ ደክሟችሁ ምናምን አልጋችሁ ውስጥ ገብታችሁ ስክሮል ስታደርጉ ደግሞ ያለው ስሜት it's very satisfying። ለብሬክ ነው እየተጠቀምኩት ያለሁት። ሙሉ ቀን እኮ ስክሮል እያደረጋችሁ ካላችሁ እሱ ነው እናንተ እየተጠቀመባችሁ ያላችሁት። እናንተ እንዲሁ በቃ ጅል ሆኖ መዋል ነው። it's not nice እና please don't do that። ከራሳችሁ ጋር ኮሚኒኬት አድርጋችሁ this is not right ብላችሁ እስካላቆማችሁ ድረስ ማንም ምንም ቢል አታቆሙትም። so please stop doing that። ቀጣዩ ጥያቄ do you edit your videos yourself? I don't። በጣም ሰነፍ ነኝ እኔ። እንኳን ራሴ ቪዲዮን ኤዲት አድርጌ ቪዲዮ ለመቅረጽ ራሱ እንዴት ራሴን ያስገደድኩት እንደምቀመጥ ጋይስ አታውቁም። በእውነት በጣም ሰነፍ ነኝ። ራሴ አክሰፕት ያደረኩት ነገር ማለት ነው። ኦፍ ኮርስ ግን አትሊስት እሞክራለሁ እና ኤዲተር አለኝ። ለኤዲተሪ በሳምንት አትሊስት አንድ ቪዲዮ 4 ቀን በፊት ማድረስ እንዳለብኝ ስለማቅ እንደምንም ብዬ 2 ቀንም 3 ቀንም ሲቀረው ምን ብዬ ሰርቼ እልካለሁ እና I do not edit my videos myself። ኤዲተር አለኝ። ልታዋሩት ከፈለጋችሁ ኤዲት እንዲያደርግላችሁ ደግሞ እዚህ ያስቀምጥላችኋለሁ ዩዘር ኔም። is a very good editor። በጣም ቆንጆ አድርጎ አስገድዶኝ ነው ለሚያሰራኝ ቪዲዮ ቢካዝ እንዳልኳችሁ ቅድም በጣም ሰነፍ ነው እና በቃ 4 ቀን በፊት ካልሰጠሽኝ እንትን አልልሽም ምናምን 3 ቀን በፊት ካልሰጠሽኝ ይቀራልኝ ሳምንት እንትን አትሚለኛል። ግን መልሶ ደግሞ በጣም እንትን አስጨንቆ ነው የሚቀበለኝ ቪዲዮዎችን እና እንደኔ አይነት ሰው እንደሆናችሁ ካወቃችሁ ህይወታችሁ ውስጥ በጣም ያስፈልጋችኋል እንደዚህ ፕሬሸር አድርጎ እንትን የሚላችሁ ሰው። ቀጣይ do you think education really matters to life these days? እኔ በጣም የኤጁኬሽን ሰፖርተር ሰው ነኝ። ማለት not የትምህርት ቤት ኤጁኬሽን ብቻ ሳይሆን in general education is the very hottest thing in life ብዬ ማስበው ሰው እኔ ነኝ። ሴንሲስት አይስጥ አላቅም ያልኩት ነገር ግን እኔ ማለት ትምህርት ቤት ተማርን አልተማርን ለውጥ የለውም ምናምን የሚል ሰው አለ። ኦፍ ኮርስ ግን እናንተ የምትማሩትን ነገር ፈልጋችሁ ምናምን የምትማሩ ከሆነ በጣም ማተር ያደርጋል። ቢካዝ at the end of the day you're getting educated። እውቀት የሚናቅ ነገር አይደለም። እውቀት ትልቅ ነገር ነው። it's nice። እኔ ከምንም በላይ እንደውም ቅድም ኮንፊደንስ ከመልክ ጋር ይገናኝ ምናምን ያልኳችሁ ኮንፊደንስ የሚገናኘው it's about how well educated you are የሚለውን ጥያቄ መመለስ አለባችሁ። በጣም በምትፈልጉት ቶፒክ ወይ አንድ ነገር ሊሆን ይችላል። በአንድ ነገር በጣም ብዙ እውቀት ካላችሁ you're very confident, you're very beautiful, you're very handsome ወንድ ከሆናችሁ education is very nice። እኔ እንጃ I don't know ሰው ትምህርት አይጠቅምም ምናምን ያለ of course ለእናንተ ፐርሲው ማድረግ የምትፈልጉት ያ ነገር ከሆነ እሺ። ግን እኔ የዛ ሳይድ ሰው አይደለሁም። የኤጁኬሽን በጣም ያስፈልጋል ከሚሉት ሰዎች ጋር ነኝ። ቀጣዩ ጥያቄ how manifestation and considering oneself as a 10 is a cause for a whole generation of GIR ምን ማለት እንደሆነ አልገባኝም። ግን ያው ጓደኞቼ የጻፉት ነገር ስለሆነ ስኪፕ እናደርገዋለን። ግን I think ማለት የፈለገው ሰው ለጀነሬሽኑ በሙሉ ማኒፌስት አደርጋለሁ እና አመተን እያሉ እየተኮራሩብን ነው መሰለኝ ፖይንቱ። አይ ዶንት ኖ። ግን እንዳልነው ቅድም በመልክ ብቻ አይደለም ሰው ተንም የሆነው በአስተሳሰቡ ነው። እሺ ቀጣዩ hi my name is Leah, everyone around me seems so sure about their passion and future at 19 me ጥያቄ ምልክት። እኔ ልንገራችሁ ማርያምን ሁላችንም የሆነ ነገር በጣም
እንፈልጋለን። ምንድነው ስታድጉ የምትፈልጉት ይሄን ነገር? ከዛ ሰው ምን ኤክስፔክት ያደርጋል? ሁላችንም እሱን ይዘነው እስከ መጨረሻው ድረስ እንድንሄድና 60-70 ዓመት እስኪሞላን እሱን ፐርሱ እንድናደርግ ነው። ላይፍ ዝና ላይክ ታት። ምክንያቱም እኔ ያኔ በዛ እድሜ ያላወቅኩትን ነገር እየቆየሁ ሳቅ እሱን ፐርሱ ለማድረግ እንድፈልግ ያደርገኛል። ከዛ አዲስ ነገር ባየሁ ቁጥር እሱን መሆን ፈልጋለሁ። ዛሬ ይሄ መሆን ብፈልግ ነገ ደግሞ ሌላ ነገር ሳይ ውይ ይሄንንም መሆን ፈልጋለሁ ልል እችላለሁ። እና አይ ቲንክ ኦፍ ኮርስ እኔንም አፌክት ያደርገኛል ይሄ። ጓደኞቼ ምናምን በቃ የምንፈልገው እናውቃለን፣ እዚህ ነው መስራት የምንፈልገው ይላሉ። እኔ ደግሞ ድሮ አይ ዋንትድ ቱ ቢ ዶክተር። ከዛ እኔ እዚህ ውስጥ ገባሁ አየሁት። ከዛ ደግሞ እንደገና ማስተርስ ልማር አሰብኩ ይባል። ማስተርስ ምንድን ነው የምማረው? አይ ዶንት ኖ። እስኪ በምን ሜጀር መማር እንደምፈልግ አይ ሃቭንት ፊገርድ ኢት አውት እስካሁን ድረስ። እና አይ ቲንክ እሺ ጉድ ፎር ዩ ፋሽናችሁ የምታውቁ በቃ ይሄን ነገር ነው ፐርሱ ማለት የምትፈልጉት የሚባሉ ሰዎች በጣም ኢትስ ናይስ። ግን ለእኛ አይ ቲንክ ዘ ወርልድ ኢዝ ኢንፊኒት እንደምታውቁት ነው። ዓለም በጣም ብዙ ነገር ነው ያለው። ስለዚህ ለምንድን ነው የኛ ፓሽን እና እኛ የምንፈልገው ነገር ፋይናይት እንዲሆን ሰው ኤክስፔክት የሚያደርገው? እና አይ ቲንክ ኢትስ ቬሪ ኮንሲደራብል። የምትፈልጊውን ነገር አለማወቅሽ ኖርማል ነው። በጣም ብዙ ሰው የሚፈልገውን ቢያውቅም አት ኤንድ ኦፍ ዘ ዴይ የሆነ አዲስ ነገር ሲያገኝ እሱን ነገር ፐርሱ ማድረግ መፈለጉ አይቀርም። እና ኢትስ ፋይን ሊያ፣ ኢትስ ቬሪ ፋይን። አስበሽ ፊገር አውት ታደርጊዋለሽ። ትራይ ቱ ቴክ ዋን ስቴፕ አት አ ታይም። የምትፈልጊው አንድ ነገር ግዴታ በዚህ እንትን ልበል ያልሽውን እያየሽ የሞከርሽ ከደበረሽ እየተውሽ በጣም እንደውም የሚፈልጉትን ማያውቁ ሰዎች ናቸው እኔ ፕሪቪሌጅድ ናቸው ብዬ ማስበው። ቢካዝ ዩ ሃቭ ኦል ዘ ኦፕሽንስ። ይሄንንም ኤክስፕሎር አድርገህ ካስጠላ መተው ትችላለህ። ይሄ አሪፍ ነው ካልሽ መቀጠል ትችያለሽ። ከዛ ግን አንዱን ስትሰሪ ወይ እንትን ሲባል በቃ ዋው ይሄ ነገር በቃ የኔ ነገር ነው ብለሽ then you can go on። ቀጣይ ጥያቄ your favorite book and movie of all time? My favorite book is The 7 Habits of Highly Effective People። ሁሌ ነው ይሄን ነገር መደጋግመው። ሌላ መጽሐፍ ስላላነበብኩ ምናምን ሳይሆን አይ ቲንክ ይሄ መጽሐፍ የሆነ ህይወታችሁ ውስጥ ፒክቸር እንድታረጉት ነው የሚያደርጋችሁ። ዝም ብላችሁ የገለጣችሁ የምታልፉት ሳይሆን በቃ አንድ ቻፕተር አነበብሽ እዚህ ላይ ሪፍሌክት አድርጊ ቆይ፣ ከዛ እሱን ካወቅሽ በኋላ ትመለሻለሽ። ወረቀት አውጪ ጻፊ እንትን በይ ምናምን ስላለኝ በጣም that's the good book for me። ለኔ በጣም ሰጀስት አድርጊ ባለው እሱ ነው። my favorite movie of all time ደግሞ I think it's ወይኔ ርዕሳቸውን ላጠፋብኝ በእውነት። ሁለት ፊልም ነበር፣ አንድ አኒሜሽን ይሄ my name is O የሚለው ወይኔ በጣም መመለስ አለብኝ ርዕሱ ጠፋብኝ። ግን በዚህ ታውቁታላችሁ ፊልም የምታውቁት ከሆነ እና ሳስታውሰው እዚህ ያስገባላችኋለሁ ርዕሱን። ከዛ ደግሞ አንድ አለ ወይኔ እሱን ጠፋብኝ። እኔው በቃ ተው ተነሳቸው ሁለቱን እዚህ ያስገባላችኋለሁ። በጣም ከፊልም ስለራኩ ነው መሰለኝ እመለሳለሁ። ቀጣዩ how did you lose weight ይላል። እንደምታውቁት ነው ፎቶዎቼን ታውቁት። እኔ እንደውም ሲጀመር ብዙዎቻችሁ የምታውቁኝ የመጀመሪያ ቪዲዮዬ ምን ማኒፌስት አድርጌ ምን ተሳካልኝ የቱ አልተሳካልኝ የሚለው ላይ የመጀመሪያው በጣም የምኮራበት ነገር አይ ሎስት ዌይት የሚለው ነገር ላይ ነው። እና እሱን ቪዲዮ ሄዳችሁ ማየት ትችላላችሁ። እንዴት ኪሎ እንደቀነስኩ ለማወቅ እዚህ ጋር እሱን ቪዲዮ ይገባላችኋል ከላይ። ብቻ እሱ ቪዲዮ ላይ ገብታችሁ እዩት። ከዛ ደግሞ ዩኒቨርሲቲን በጣም አክስቶኛል እና ጥሩ ሆነ ነው። መወፈር ግን አልፈልግም። እንግዲህ እስኪ ዊሻል ሲ 1 ዓመት 2 ዓመት በኋላ ተመልሼ ከወፈርኩ ግቢው ነበር ያከሳኝ ማለት ነው። ካልወፈርኩ ደግሞ እዚህ ቪዲዮ ላይ የተናገርኩት ምክንያት ነው ያከሳኝ ማለት ነው። እሱን ቪዲዮ እዩት። ግን ሰማራይዝ ለማድረግ ያህል ምንድነው የተፈጠረው? ቶንሲል ሰርጀሪ ነበረኝ ሰከንድ ይር ያለው። ከሱ ሰርጀሪ በኋላ በጣም በቃ አልወፍርም። ምንም ብበላ ምንም ባረግ ወጣ። ቶንሲል ደግሞ ብዙዎቻችሁ እንጥል ነው የሚመስላችሁ። እንጥልና ቶንሲል they are very different። ቶንሲል ማለት ቀኝና ግራ ጋር የሚያብጥባችሁ ነገር። ከዛ የምትታመሙ ሰዎች ታውቁታላችሁ ህመሙን። እና ወደ ልብ ህመም ይሄዳል። በቃ ተቆርጦ መውጣት አለበት ተብሎ ተወሰነ፣ ተቆረጠ፣ ወጣልኝ። ከሱ በኋላ ኤቨር ሲንስ እየከሳው ነው። ከዛ ደግሞ አይ ቲንክ ግቢውም አለ። ግቢውም ደግሞ እንጃ እንበላለን እኮ ግን በቃ ጭንቀቱ ይሁን ምኑ ይሁን አምናሹር ግን በቃ ከሳው እንጂ ስፖርትና ጂም አይደለም ያከሳኝ። ቀጣዩ ጥያቄ አመ ፍሬሽመን ስቱደንት አት ባህር ዳር ዩኒቨርሲቲ እና ከትምህርት ጎን ለጎን የሚሰራ ስራ ኢዘር ኦንላይን ኦር ኖት ሰጀስት አድርጊኝ። እኔ ማውቀው ኮምፒውተር ሳይንስ ወይ እንዲህ አይነት ተማሪ ከሆናችሁ አፕወርክ ላይ በጣም ይሰሩ ነበር ጓደኞቼ። ዳትስ ዋራይ ነው አፕወርክ ላይ ስራ አለ። ግን መጀመሪያ ሰጀስት የሚያደርጋችሁ ሰው ያስፈልጋችኋል ይመስለኛል፣ እርግጠኛ አይደለሁም። ግን ወይ ሌላ ቪዲዮ በደንብ ጠይቄ ብዬ እሰራላችኋለሁ። ግን አይ ቲንክ አፕወርክ ይሰራበታል በደንብ የኮዲንግ አለ እንጂ ሌላም ስራ ብዙ ስራ አለ። ከዛ ሌላ ኦንላይን የሚሰራ ስራ ምን አለ እኔ እንጃ። ሌላ ኦንላይን የሚሰራበት ብዙ አላውቅም። ግን ይሄ አፕወርክ ላይ የስራ ቻናሎች አሉ አይደለ? ቆይ እነሱንም እዚህ ጋር አስቀምጥላችኋለሁ ብዙ ስለማላስታውሳቸው ነው። እነሱ ላይ ኦንላይን ጆብ እንትን እንፈልጋለን የሚላለ በቃ የምታገኙትን ነገር አፕላይ ማድረግ የምትችሉትን። ከዛ በኋላ የሆነው ከቤታችሁ ትሰራላችሁ፣ ያልሆነም ከሆነ ደግሞ ሌላ ትሞክራላችሁ እንደገና። የመጨረሻው ጥያቄ how to manage social anxiety and how to make good friends at uni? I don't have any yet. social anxiety ማለት I think እርግጠኛ አይደለሁም ግን ከሰው ጋር ክራውድ ጋር መፍራት ነው አይደለ? ብዙ ሰው ጋር አብሮ ሶሻሊ ኮምፓቲብል አለመሆን ነው አይ ቲንክ። እና ቅድም ስል እንደነበረው one step at a time በቃ ትንሽ ደግሞ እነ ሃይ ስኩል ላይ ትዝ ካላችሁ ሮትራክት ነው የሚባሉ ክለቦች አሉ አይደለ? እነሱ ሁሌ በሳምንት አንድ ቀን ይሰባሰባሉ አኮ ወይ የሆነ ቦታ ሰብስበው ያወራሉ። እና አይ ቲንክ እናንተ ሶሻል አንዛይቲን ማጥፋት ፈልጋለሁ የምትሉ ከሆነ መጀመሪያ ከፍሬንድ ግሩፓችሁ ጋር ከሰው የጓደኞቻችሁ ጓደኞች ጋር ምናምን አብራችሁ ለምሳሌ አንድ ጓደኛ ሊሆን ይችላል ያላችሁ። ከዛ ከጓደኛችሁ ጓደኛ ጋር ደግሞ ትገናኙና ትንሽ
ኦኬ አንድ ሰው ከዛ ደግሞ አሁንም ትንሽ በዛ ሲል ከዛ ደግሞ ይሄ ሮትራክት ደግሞ ብዙ ናቸው ብዙ ሆናችሁ ቤዚክሊ በቃ ሁሉም ሰው ያወራል ካራዮኬ ያለ ታወራላ ብዙ በጣም ፈን አክቲቪቲስ ናቸውና እነሱም ጋር በመሄድ እየሞከራችሁ በቃ የምር ማትፈልጉት ነገር ከሆነ ስለናንተ አይ ቲንክ you have to try ከሰው ጋር ለመቀላቀል ከዛ ደግሞ how to make good friends የሚለው ሰው እንደመልኩ አይደለም አይታችሁ ወይ እነዚህ my good friends ስትሉ ጥሩ ጓደኞች ሊሆኑ ይችላሉ ግን አይ ቲንክ እናንተ ሬድ ፍላግ ባያችሁ ቁጥር ኮምፐንሴት ማድረግ የለባችሁም ኦኬ አሁን ለምሳሌ አንድ ጓደኛ አገኛችሁ ወይኔ በቃ እሷ በጣም she's my best friend for life ምናምን ብላችሁ አብራችሁ እንትን ስትሉ ጋዘር ስታረጉ ምን ስትሉ ከዛ ትሰማላችሁ በዚህም በወሬም አሁን ለምሳሌ አንቺ ጓደኛሽ ነሽ ግን እቺ ጓደኛሽ አትመስለኝም እንትን ስትል ነበር ከኛ ጋር ስትሆን እንደዚህ አድርጋ ነበር ነው እሺ ትላላችሁ ሬድ ፍላግ ከዛ ደግሞ አብራችሁ ስትሆኑ ደግሞ በቃ ኮሚኒኬት ማድረግ ሲያቀታችሁ ሁለተኛ ሬድ ፍላግ you know በብዙ ነገር በቃ እናንተ ማትፈልጉትን አይነት ሰው ከሆነችባችሁ ወይ ወንድ ከሆናችሁ ደግሞ ጥሩ ሰው ካልሆነ ምናምን ኢን ጀነራል ሬድ ፍላጎችን ኢግኖር አለማድረግ እንጂ መጀመሪያ በመልክ አናንቀይቱ ጥሩ ጓደኛ ነው መጥፎ ጓደኛ ነው የሚባለው ግን የምታዩትን መጥፎ ነገር ባልሰማ አትለፉ ኦኬ ቢካዝ እናንተ አንዴ ባልሰማ ካለፋችሁት ቁጥር በኋላ ላይ ራሳችሁ ላይ ነው የሚመጣው አፌክት ነው የሚያደርጋችሁ ዋን ቱ ዋን እናንተ ስፔሲፊክሊ ታርጌት አድርገው አፌክት እስኪያደርጋችሁ ድረስ መጠበቅ ያለባችሁም እና ሬድ ፍላግን ኢግኖር አታርጉ አይ ቲንክ ከሞላ ጎደል የብዙዎቻችሁን ጥያቄ መልሼላችኋለሁ ቀጣይ ምን ቪዲዮ እንሰራላችሁ እንደምትፈልጉ እዚህ ኮሜንት ላይ ያሳውቁኝ ወይም ደግሞ በሁለት ሳምንት አንዴ ኢንስታግራም ላይ ስቶሪ ያደርጋለሁ እዛም ላይ መንገር ትችላላችሁ thank you for watching bye late nights learning how to grow small changes start to slowly show sunlight falling on